ይሄ እባብ እገለዋለሁ። እንደ እባብ ሰርስሬ ከሚርመጠመጥ ፊት ለፊት መጥቶ አይጋፈጠኝም? ወይኔ ካሌብ ቤት ድረስ ያውም ደግሞ እኔ ክፍል ድረስ መግባት ከቻለ እኮ የሰው ይቀርባችን ነው። ስለዚህ እኛም እሱን መቅረብ ይኖርብናል ማለት ነው። እንዴ እኛ እንዴት ነው የምንቀርበው? ካሌብ ይህ ሰውዬ እኮ ሰይጣን ነው። ሰይጣን ቢሆንም የእሱን ጨዋታ መጫወት ያቅተንም። ትሁት አልገባም። ትሁት ይኸውልሽ፣ እኔ ጓደኛ ሆኜ እቀርበዋለሁ። ከአንቺ እንዳልሰማ ሆኜ እቀርበዋለሁ። አይሆንም ካሌብ፣ በጭራሽ እንደዚያ አይሆንም። ይሆናል ትሁት፣ እመኝኝ ይሆናል። ቀርቤው እያንዳንዱን የልብ ምቱን እሰማዋለሁ። ይኸውልሽ ከዛ በኋላ ሊያደርግ የፈለገውን ነገር ካወቀ ቀድመን እንጠነቀቃለን። የሆነ ነገር እያሳሰበሽ እንደሆነማ ያስታውቃል። ቆይ ምንድን ነው? አይ ምንም አላስጨነቀኝ። እርግጠኛ ነሽ? የካሌብ አስተማሚና የቲና ተማሚ መሆን አልረበሸሽም? ምንም አይደለም። ትሁቴ፣ እኔና አንቺ እኮ ጓደኛ ማቾች ነው። ልንደባበቅ አንችልም አይደል? ልክ ነኝ? አይ ልክ አይደለሽም እንዴ። ምንም ቢሆን እኮ ካሌብና ቲና ህጋዊ ባልና ሚስቶች ናቸው። ሳይዘራው ነው የሚያደርገው። እርሾ ዘርቶ ጤፍ የሚጠብቅ ያካፈለ አንቺ ነው የዘራሽው እርሾ፣ አንቺ ነው ወቅ ይኸው መልሶ አደማሽ። እንደዚህ መሆንሽ ምንም አይመስለኝም። እኔ የሚያናደኝ ተመልሰሽ እዚህ ቤት መምጣትሽ ነው። ቆይ መሄጃ የለሽ? ለነገሩ ምን መሄጃ አለሽ? ሰው እንደዚህ በቀላሉ አይገኝም እኮ። ጤና ተሳብሽ ለምሳሌ ምን ታደረግሽ እንዳልሽ እንደዚህ ባልታለጩ ብለሽ የተደፋብሽ አስመስልሽ ታበሰብሽው ነበር እንዴ? ኤደን ምን እየሰራሽ ነው? እንዴት ታደርጊያለሽ? እንደዚህ ሆና እያየሻት እንኳን አታሳዝንሽም እንዴ? ይሄኔ እኮ ሌላ ተንኮል እያሰብሽ ነው። በጭራሽ አላምናትም። ካሌብ አንዴ እናውራ። ቲና ከዚህ በፊት የካሌብ አባት ታሞ ከዳነም በኋላ ለተወሰነ ጊዜ እንደማይናገርና መንቀሳቀስ እንደማይችል ሲያስመስል የነበረውን ነገር አሁን ደግሞ እሷን ለማድረግ ያሰበች ይመስላል። አሁን ላይ ካሌብ ሲያወራ እንደተረዳ ነው መናገርም መንቀሳቀስም አትችልም ብሏል ማለት ነው። እሷ ደግሞ ይሄንን ነገር ያደረገችው አውቃ እንደሆነ ግልጽ ነው። ባለፈው የካሌብ አባት ከቤት ካባረራት በኋላ ነው ለሆኑ ሰዎች ደውላ የሆነ እቅድ ወይ ደግሞ እንድታግዙኝ እርዳታን እፈልጋለሁ ብላ ሰው አናግራ ከዛም በኋላ መንገድ ላይ ደግሞ ይሄ መኪና አደጋ የሚለው ነገር በራሷ ያዘጋጀችው የራሷ የድራማዋ አካል ነውና አሁን ደግሞ በስተመጨረሻ ያሰበችው ነገር ተሳክቶላት ወደ ቤት ተመልሳለች ማለት ነው። እሷም ይሄንን ድራማ ያዘጋጀችው እዛ ጋር የካሌብ አባት ከቤት ካባረራት በኋላ ሌላ መጠለያ ሌላ ማረፊያ የለኝም ስለምትል የትም መግቢያ ስላሌላት ያግዘኛል የምትለው ሰው ስላሌለ ነው እዚህ ጋር ይሄንን ድራማ አዘጋጅታ በስተመጨረሻ ላይ ወደ ቤት የተመለሰችው ማለት ነው። አሁን ላይ ሁሉም ሰው የሚያውቁት እዛ ጋር መናገር ወይ ደግሞ መንቀሳቀስም እንደማትችል ነው። ግን ደግሞ እሷ እነሱ ዞር ሲሉ እየሳቀችባቸው ነው። ፈገግታዋ ደግሞ የሚያሳየው ይሄንን ነገር አውቃ ሆን ብላ እንዳደረገች ነው ማለት ነው። በስተመጨረሻ ላይ ያው እንዳየነው ተመስገንም ሊጠይቃት መጥቷል። መጀመሪያ ላይ የሆነ እቅድ አብሮ አቅዶ እኔም አግዝሃለሁ አንተም አግዘኝ ተባብሎ ነበርና ተመስገን ደግሞ እዛ ጋር የሚፈልገውን ነገር ካገኘ በኋላ የነትሁት ቤት ከገባና ከካሌብ ጋር ተቀራርቦ እንደ ጓደኛ ከሆኑ በኋላ ቲናን አታስፈልግኝም ብሎ አጠገቡ እንዳትደርስ አባሯት ነበርና አሁን ደግሞ በስተመጨረሻ ላይ ካሌብ የመኪና አደጋ ደርሶባታል ምናምን የሚለው ነገር ከነገሩ በኋላ እቤት ሊጠይቃት መጥቷል ማለት ነው። ምናልባትም አይታወቅም እዚህ ጋር ሊማከሩ ይችላሉ። አሁን ላይ ትሁትና ካሌብ ወደ ውስጥ ገብቷልና እነሱ ብቻ ናቸው ሳሎን ያሉት። እዚህ ጋር ቲና ይሄንን ነገር አውቃ እንዳደረገችና ለምን ደግሞ ይሄንን ነገር ማድረግ እንዳስፈለጋትም ልትነግረው ትችላለች ማለት ነው። ተመስገንም አይታወቅም እዚህ ጋር መጀመሪያ ላይ እንዳባረራ ካሁን በኋላ አንቺ አታስፈልገኝም አጠገቤ አትድረሺ እንዳላትም ሳይሆን እዚህ ጋር ደግሞ ታስፈልገኛለች ብሎ ካሰብም ከሷ ጋር አንድ ላይ ተመልሶ ሊሰሩ ይችላሉ ማለት ነው። ያው አሁን ላይ እሷ ብቻ ቤት ስላለች ጤነኛ መሆኗን እንደ ልቧ እንደምትንቀሳቀስ ካወቀ በኋላ ምናልባትም ዛሬ ተደብቆ ቤታቸው እንደመጣ አንቺ ቤት ከሆንሽ በቃ እኔ የቤት እመጣለሁ በር ምናምን ትከፍችልኛለች በሚለው በዛ ነገርም ሊስማሙ ይችላሉ ማለት ነው። ዛሬ እንደውም ቲና ሆስፒታል ገብታለች የመኪና አደጋ ደርሶባታል በሚለው ትሁትና ካሌብ ወደ ሆስፒታል
ሲሮጡ እሱ ደግሞ ተደብቆ ቤታቸው ገብቶ ነበርና የትሁት ክፍል ገብቶ ልብሶቿን ሲያሸት ነበር። ያው እሱ አሁን ላይ እያለ ያለው እኔ በጣም አፈቅራታለሁ፣ እሷ ደግሞ እኔ ከማፈቅራት በላይ በእጥፍ ነው እንደውም የምትጠላኝ ብሎ ለካሌብ ሲነግረው ነበር ማለት ነው። ያው ትሁት መሆኗን ባይነግረውም የሆነች ሴት አፈቅራለሁ ብሎ በዛ መንገድ ሲነግረው ነበርና እቤቷ ገብቶ ልብሶቿን ሲያሸት ነበር። እናም ደግሞ የሆነ ወረቀት ጽፎ አስቀምጦላታል። አንቺ የኔና የኔ ብቻ ነሽ፣ ይሄንን ነገር መቼም አትርሺ፣ መቼም ከልቤ ልትወጪ አትቺም የሚል መልእክት ያለው ወረቀት ጽፎ መሬት ላይ አስቀምጦ ቢላም አጠገቡ አስቀምጧል ማለት ነው። ቢላ ማስቀመጥ የፈለገው ያው እዛ ጋር እሷ ይሄንን ነገር አልቀበልም ወይ ደግሞ ካንተ ጋር መቼም አልሆንም ካለችው የሆነ ጉዳት ሊያደርስባት እንደሚፈልግ ወይ ደግሞ አጠፋሻለሁ፣ እገልሻለሁ ሊላትም ሊሆን ይችላል ማለት ነው። ያን መልእክት ያስተላልፍልኛል በሚል እዛ ጋር ወረቀት ላይ ጽፎ አስቀምጦ ቢላውን ደግሞ አጠገቡ አድርጎ የሄደው ማለት ነው። ትሁት ደግሞ ይሄንን ነገር ለካሌብ ነግረዋለች። እቤት መጥቶ እንደዚህ ያደረግ ብላ ወረቀቱ ራሱ ካሌብ እንዲያይ ካደረገች በኋላ ካሌብ እዚህ ጋር አሁን የጀመረው አሪፍ ጫወታ ነው። እዛ ጋር ተመስገን ምንም የሚያውቀው ነገር የለም። ይሄንን ጉዳይ ካሌብ እንደሰማ አያውቅምና ትሁትንም ባለፈው ነግሯት ነበር። ይሄንን ነገር ትናገሪና ካሌብንም አባቱንም አጠፋቸዋለሁ ብሎ አስፈራርቷት ነበርና ሽጉጥም አሳይቷት። አሁን እሷ ያንን ነገር ትፈራለች። ስለምትፈራ ደግሞ ይሄንን ነገር አትናገርም ብሎ ስለሚያስብ ነው እሱ አሁን ላይ ከካሌብ ጋር ያለውን ጓደኝነት ማስቀጠል እየፈለገው ማለት ነው። ካሌብም እዛ ጋር ከትሁት ጋር በተማከረው መሰረት አሁን ላይ ስለተመስገን ምንም ነገር እንደማያውቅ ሆኖ ነው እሱን ቀርቦት ከዚህ በፊት እንደጀመሩት እሱ ጠበቃ ነው እኔ ደግሞ ባለጉዳይ ነኝ በሚለው በዛ መንገድ ጓደኝነታቸው እንዲቀጥል ይፈልጋል ማለት ነው። በዛ ምክንያት ነው እንደውም ተመስገን ጉዳዩን ባለማወቁ ያንተስ የፍቺ ጉዳይ እንዴት ሆነ ብሎ ሲጠይቀው በዛ መንገድ ነው። እዛ ጋር ቲና ላይ የመኪና አደጋ ደርሷል፣ በአሁኑ ሰዓት ደግሞ ይሄንን ነገር ማድረግ አልችልም ብሎ በዛ መንገድ ቲና ላይ ጉዳት እንደደረሰ እየነገረው ማለት ነው። እዚህ ጋር አሁን ተመስገን ይሄንን ነገር አይጠረጥርም። ካሌብ አውቆብኛል እናም ደግሞ እየተጫወተብኝ ነው የሚለውን ነገር ሊያቅ አይችልም ማለት ነው። ያው ትሁት ትፈራለች ብሎ ስለሚያስብ ሰዎቹ እንዲጎዱ ወይ ደግሞ እነሱ ላይ የሆነ ጉዳት እንዲደርስ አትፈልግም። ስለዚህ ይሄንን ነገር ለካሌብ አትነግሩም ብሎ ስለሚያስብ እሱ ጫወታውን በዛ መንገድ መቀጠሉ አይቀርም ማለት ነው። በተለይ ደግሞ አሁን ላይ ቲና ታማለች፣ እዛ ጋር ቁጭ ብላለች የሚለውን ነገር ከሰማ በኋላ አሁን መጥቶ አይቷታልና እሷ ደግሞ ታግዘኛለች እንዲህ ታረገኛለች በሚለው ምናልባት የሱን ስራም አጠናክሮ ሊቀጥልበት ይችላል ማለት ነው። በእርግጥ እዚህ ጋር ትሁትንና ካሌብን ሊያጋልጣቸው የሚችል እነሱ ቁጭ ብሎ ቲና ባለችበት ስለ ተመስገን ያወቁትን ነገር አብሮ ካወሩ ነው። እዛ ጋር ተመስገን ላይ ድራማ እየሰሩ እንደሆነ እነሱ አሁን እሷ መናገር አችልም ወይ ደግሞ መንቀሳቀስ አችልም ምንም ነገር ማድረግ አችልም በሚለው ይሄንን ነገር አጠገቧ ቁጭ ብሎ ካወሩ በዛ መንገድ ተመስገን ሊያውቅባቸው ይችላል ማለት ነው። እነሱ አሁን ከዚህ በፊት ትሁት አይታታለች ተመስገንና ቲና ቆሞ ሲያወሩ። እናም ቲና የሆነ ሰው ፎቶ ስታሳየው አይታለችና ቢሆንም ግን አሁን እዚህ ጋር ይሄንን ነገር ብትሰማ እኔና ካሌብ የምናወራው ሚስጥር ብትሰማ በአፏ መናገር ስለማትችል ይሄንን ነገር ለተመስገን ልትነግረው አትችልም ብሎ ስለሚያስቡ ፊትለፊቷ ይሄንን ነገር ማውራታቸው አይቀርም ማለት ነው። ያው ቲና ደግሞ በስተመጨረሻ ላይ ተመስገን መጥቶ እሷ ሊጠይቃት አጠገቧ ሲቀመጥም ፈገግ እያለች ነበር ማለት ነው። ያው ፈገግታዋ የሚያሳየው ይሄንን ነገር ድራማ እንደሆነ እኛም ከመጀመሪያውኑ ጠርጥረናል። እሷ ደግሞ እዚህ ጋር ፈገግ እያለች እየሳቀች ያ ነገር ትክክል መሆኑን አስረድታናለች ማለት ነው። አሁን ላይ እቅድ ያወጣሉ፣ ያው ይማከራሉ። ይሄንን ነገር እንዴት እናድርግ እንዴት እናሳካው የሚለውን ነገር ይማከራሉ። ተመስገንም ያው ከዚህ በፊት እምቢ ያላትን አይሆንም ያላትን የካሌብን አባት ማስወገድ የሚለውን ነገር ሊስማማበት ይችላል ማለት ነው። አንቺ ቤት ሆነሽ እዚህ ሆነሽ ቤት ያለውን ነገር ታስተካክልኛለሽ ወይ ደግሞ ትሁትን እንዴት አድርጌ ወስጃት ወደ ሀገሬ እንደምገባ ያንን ነገር ታመቻችልኛለሽ፣ እኔ ደግሞ የካሌብን አባት አስወግድልሻለሁ በሚለው በዛ መንገድ ሊስማሙ ይችላሉ ማለት ነው። እሷ ያው የምትፈልገው የካሌብ አባት ከተወገደ በኋላ ካሌብ ደግሞ ብቸኛ ልጁ ነውና ንብረቱን የሚወርሰው እሱ ነው። ያኔ ደግሞ እሷ ህጋዊ ሚስቱ ስለሆነች ንብረቱን ትካፈላለች። በዛ መንገድ ነው የምትፈልገው እሷ። ከዚህ በፊትም ካሌብ የሆነ ገንዘብ ልስጥሽ የምትፈልጊውን ያህል ገንዘብ ንገሪኝና ፍቺን ፈጽም የፍቺ ወረቀቱ ላይ ፈርሚልኝ ቢላትም እሷ ደግሞ የምትፈልገው ገንዘብ ሳይሆን ቤቱንና ድርጅቱን በኔ ስም አድርጉ ብላ እነሱም ባዶ እጅ ማስቀረት እንደምትፈልግ ነግረዋለች ማለት ነው። አሁንም ይሄ ፍላጎቷ አልተቋረጠም። ለዛም ነው እዚህ ጋር የካሌብ አባት እሱ የሚጠጣው ውሃ ውስጥ መድኃኒት ሲጨምር ስላያት ብቻ ካሁን በኋላ ከገዳዬ ጋር አንድ ቤት ውስጥ አልኖርም፣ ስለዚህ ከቤቴ ውጪልኝ ብሎ ከቤት ካባረራት በኋላ እሷ ደግሞ ከቤት ወጥታ ሌላ ቦታ ብትኖር ይሄ እዚህ ጋር ያሰበችው እቅዷ ስለማይሳካላት ነው ከቤት ከወጣው ይሄንን ነገር ማሳካት አልችልም፣ ስለዚህ እንደምንም ብዬ ወደ ቤት መመለስ አለብኝ በሚለው ነው እዛ ጋር ለሰው ደውላ እገዛችሁ ያስፈልገኛል፣ እናም የሆነ ካፌ ቁጭ ብላ እየጠበቅኳችሁ ነው ብላ መንገድ ላይ በመኪና እንደተገጨች አድርጋ ያንን ድራማ ሰርታ በስተመጨረሻ ላይ ወደ ቤት የተመለሰችው ማለት ነው። ወደ ቤት የተመለሰችበት መንገድ ደግሞ በጣም ጥያቄ የሚፈጥር ነው። ያው ካሌብ ያኔ መጨረሻ ላይ ያወራው ሆስፒታል እንዳለችና ሆስፒታል እንደገባች ነው። ምናልባት ደግሞ ሆስፒታል አካባቢ ያለውን ነገርም በገንዘብ ወይ ደግሞ ሐሰተኛ ማስረጃ እንዲያወጡላት የሆነ ሰው ልታዘጋጅ ትችላለች እንጂ ሆስፒታል መቼም እዛ ጋር የሷን ውሸት ተባብሮ መናገርም መንቀሳቀስም አትችልም ብሎ የውሸት ማስረጃ አይሰጡላትም ማለት ነው።
ካሌብም እዚህ ጋር ያመነው ከዛ ከሆስፒታል የተነገራቸውን ነገር ነው። ዶክተሩ ያወራቸው ነገር መንቀሳቀስም መናገርም አችልም የሚለውን ነገር ስላሰቡ ነው። ያንን ነገር ስለሰሙ ነው እነሱ። ሌላ የሚያግዛት ሌላ ቤተሰብ የላትም። ስለዚህ እኛው ቤት ተመልሳ እኛ ቤት ትኖር ብሎ ወደ ቤት ይዟት የመጣው ማለት ነው። ካሌብ እንደውም አንድ እህት ራሱ ነበራት። እሷ ራሱ ያቺ እህቷ እንኳን ለሷ ልትሆናት ለራሷ ራሱ አቅቷታል። ስለዚህ እኛው ቤት ተመልሳ ትኖር ብሎ ወደ ቤት መልሷታል ማለት ነው። አሁን ላይ እሷ በሆነው ነገር ወደዚህ ወደ ቤት ተመልሳ እንደውም ቁጭ ብላ እዛ ጋር ስትንከባከባት ያንን ነገር በማየቷ ራሱ በጣም ደስተኛ ሆናለች ማለት ነው። ኤደን ደግሞ እዚህ ጋር አንድ እያደረገች ያለችው ነገር እሷ ከዚህ በፊት የካሌብ አባት ላይ ስታደርግ የነበረውን ነገር እያስታወሰቻት ነው። የካሌብን አባት ውሃ ለመጠጣት በሚመስል ውሃ ደግሞ ከእጇ ላይ እንደተደፋ አድርጋ እሱን ውሃ ስትደፋበት የነበረውን ነገር ወጥ ጭንቅላቱ ላይ ስትጨምር የነበረውን ነገር ሁሉ ያኔ እሱ መንቀሳቀስና መናገር አይችልም። በዛ ደግሞ እሷ እንዴት እንደምታሰቃየውና እንዴት ስቃዩን እንደምታበዛው ያንን ነገር አሁን ላይ አንቺም ዛሬ ይሄ ነገር ደርሶብሻል፣ ሰው ደግሞ የዘራውን ነገር ነው የሚያጭለው ብላ እሷ ከዚህ በፊት ያደረገችውን ነገር እሷ ላይ እያደረገችባት ነው ማለት ነው። ያው ኤደንም እዚህ ጋር የመሰላት ቲና እውነትም ታማ ከዚህ በፊት የካሌብ አባት እንደታመሙ መንቀሳቀስና መናገር እንደማትችል መስሏታል ማለት ነው። ቲና ደግሞ እዛ ጋር ምንም ብትናደድም እዚህ ጋር ኤደን እሷ ላይ እያደረገች ያለችው ነገር ቢያበሳጫትም ለእቅዷና ለዓላማዋ ደግሞ ይሄንን ነገር መቻል አለባትና ውሃ ስትጨምርባት ወይ ደግሞ ምግብ ራሱ በትክክለኛ መንገድ ሳታጎርሳ ስትቀር ይሄንን ነገር ዋጥ አድርጋው እየቻለች ነው ማለት ነው።